ንጉሱ እንደ ተማሪ አንድ ትልቅ ሀገር የሚያስተዳድሩ ንጉስ ነበሩ። እኚህ ንጉስ ብዙ ነገር ለማወቅ ሁሉ የሚጓጉ ነበር። ዕውቀት መገብየት መረዳት እንደሚጠቅም ያውቃሉ። ከለታት በአንድ ቀን ስለ ፍትህና ትክክለኛ ዳኝነት መማርና ማወቅ ፈለጉና ከጠቅላይ ሚኒስትራቸው ጋር ተወያዩ። በሀገሪቱ ውስጥ ምርጥ የህግ መምህር ይገኝ ይሆን ብለው ጠየቁት። ሚኒስትሩም አዎ ክብርነቶ ምርጥ መምህር አለ አመጣለታለሁ ብሎ ቃል ገባላቸው። ንጉሱም መምህሩ በሚቀጥለው ቀን ወደ ቤተ መንግስት እንዲመጣ አዘዙ። መምህሩ በጣም ብልህና ትሁት ሰው ነበርና ንጉሱ እንዳዘዙት በቀጣዩ ቀን በቤተ መንግስቱ ተገኝቶ ንጉሱን ለማስተማር ፈቃደኛ ሆነ። ለ6 ወራት ንጉሱ ሲማሩ መምህሩ ሲያስተምሩ ቆዩ። 6 ወር ሲሞላ ልክ እንደ ሁሉም መምህራን እሱም ንጉሱን ለመፈተን ተዘጋጀ። የሀገሪቱ ህዝብ በንጉሱ ፈተና ቀን በቤተ መንግስት ተገኝቶ ይህንን ፈተና ለመከታተል ተሰበሰበ። እንዲሁም የንጉሱን ውጤታማነት ለማክበር ልዩ በዓል ተዘጋጀ። ነገር ግን ንጉሱ እንደተጠበቀው ፈተናውን አላለፉም። ውጤቱ ለሁሉም ያስደነገጠ ስለነበረ በቤተ መንግስቱ ዝምታ ነገሰ። ጸጥ ረጭ አለ። ንጉሱ ፈተናውን በመውደቃቸው መምህሩን አልወቀሱትም። የመምህሩ የቀድሞ ተማሪዎች አሁን የተሳካላቸው ባለሙያዎች እንደሆኑ ተረድቷልና የመምህሩ ችግር እንዳልሆነ ገብቷቸዋል። ከዚያም የመምህሩን የቀድሞ ተማሪ በአሁኑ ሰዓት ዳኛ የሆነውን አስጠሩት። ሁለታችንም አንድ መምህር አስተምሮን እንዴት አንተ ፈተናውን ልታልፍና በስራ የተዋጣለህ ዳኛ ልትሆን ቻልክ? እኔስ እንዴት ልወድቅ ቻልኩ? ብለው ንጉሱ ጠየቁት። ዳኛውም የንጉሱን ጥያቄ በደንብ ካጤነ በኋላ እስቲ 3 ጥያቄዎችን ልጠይቁት ትክክለኛው መልስ ከመለሱልኝ ፈተናውን የወደቁበትን ምክንያት እናውቃለን አላቸው። ለማወቅ በጣም ጉጉ የሆኑት ንጉሱም 3ቱ ጥያቄዎች ምን እንደሆኑ ለማወቅ መጓጓት ብቻ ሳይሆን የመውደቃቸው ምክንያት ማወቃቸውም ስለሆነ ዳኛው እንዲጠይቃቸው ነገሩት። በመጀመሪያ ጥያቄ መምህራችን ሊያስተምሩ ወደ እርሶ ሲመጡ ከእርሶ በፊት ሰላምታ የሚያቀርበው እርሱ ነበር ብሎ ንጉሱ ሲጠይቃቸው እሳቸውም አዎ እኔ ንጉስ ነኝ እሱ ደግሞ ተራ ሰው ነው ቀድሞ ሰላም ሊለኝ የሚገባው እኮ እሱ ነው አሉ በኩራት። እሺ ሁለተኛው ጥያቄ ደግሞ ለመማር ሲቀመጡ ከፍተኛውን ቦታ ላይ እርሶ ነዎት የሚቀመጡት ወይስ መምህሩ ብሎ ዳኛው ጠየቀ። እኔ ነኝ እንጂ እኔ በትልቁ ዙፋኔ ላይ ስቀመጥ እሱ ደግሞ ወንበር ላይ ይቀመጣል ብለው መለሱ ንጉሱ። አሃ አሁን ገባኝ። ሶስተኛ ጥያቄ ትምህርት ሲማሩ ራስዎትን እንደ ንጉስ ነው የሚያዩት ወይስ እንደ ተማሪ ብሎ የመጨረሻውን ጥያቄ ለንጉሱ አቀረበላቸው። እንደ ንጉስ ነው እንጂ የዚህ ታላቅ ሀገር ንጉስ እኮ ነኝ። እንዴት ወርጄ ተማሪ ሆኜ ልማር እችላለሁ አሉት። ዳኛውም እንዲህ በማለት መለሰ። ንጉስ ሆይ መምህር ትልቁ ክፍያው ክብር ነው። ትምህርት ለመምህራን ክብር እስካልሰጠን ድረስ ምንም ጥቅም አይኖረው። የትምህርት ዋናው ውጤት መምህራንን ማክበር መቀበል ነው። ውጤታችን የሚለካው በክብራችን መጠን ነው ብሎ ለንጉሱ ሲያስረዳቸው ገባቸው። በደንብ ተረዱ። በፈተና መውደቃቸው ትክክል እንደሆነ በማወቃቸው አስተሳሰባቸውን ለመቀየር ጊዜ አልፈጀባቸው። በሚቀጥለው ቀን መምህሩ ለማስተማር ሲመጣ ንጉሱ በር ድረስ ሄደው ተቀበሉት። እጅ ነስተው መምህሩን ሰላም ካሉት በኋላ ወደ ውስጥ ይዘውት ገቡ። የሚማሩበት ክፍል ውስጥ ንጉሱ ዙፋኑን ለመምህሩ ለቀው እሳቸው ወንበር ላይ ተቀምጠው ትምህርቱን ተከታተሉ። ከዚህ በኋላ ንጉሱ አሁን ንጉስ አይደለሁም አሁን ገና ተማሪ ነኝ እሱም አንድ ተራ ሰው ሳይሆን ታላቅ መምህር ነው እኔ መምህራንን አከብራለሁ አሉ። በሁለተኛ ጊዜ ፈተና ሲካሄድ ንጉሱ በጣም ተሳክቶላቸው ነበር። ፈተናውም በከፍተኛ ውጤት አለፉ። መምህሩም በተማሪው ውጤትና ዕውቀት እንዲሁም በጥሩ ስነ ምግባሩ በጣም ደስተኛ ሆነ። ከተሳካላቸው ተማሪዎቹ አንደኛው ንጉሱ እንደሚሆኑ
እርግጠኛ ሆነ። ለመምህራኖቻችን ክብር የምንሰጥ ከሆነ ስኬታማ ሰዎች እንሆናለን።